ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የሚዲያችን ቤተሰቦች ከኢትዮስ ሚዲያ የረፋድ መረጃዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን እናስተዋውቃችሁም። አገዛዙ በአየር ኃይሉ በመታገዝ በአማራ ክልል የሚያካሂደው ዘመቻ እንደቀጠለ ነው። ፕሬዝደንቱ ተጣምረው እያተራመሱን ነው ሲሉ ከሰዋል። ጄኔራሉ ደግሞ የሚካሄደውን ዘመቻ የማጽዳት ነው ብለውታል። በዝርዝር ተሰሙታላችሁም። ይህ በእንዲህ እንዳለ ክልሉ ከቁጥጥር ውጭ ሆኗል ሲል የእንግሊዙ ሚዲያ ተቋም ዘግቧል። ዘጋርዲያን ፋኖና መንግስት በክልሉ ያሉበትን ቁመናና የአማራ ክልል ቀውስንም ተንትኗል። ወደ እናንተ የምናደርሰው ይሆናል። ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍሰው መወሰዳቸው ታወቀ። በቅርብ ወራት በበርካታ ከተሞች ውስጥ ወጣቶች ከየመንገዱና ከስራ ቦታ እየታፈሱ ለስልጠና ወደ ካምፖች እየገቡ እንደሆነ በተደጋጋሚ ያወጣናቸው መረጃዎች ይጠቁማሉ። በዝርዝር ይህንንም ጉዳይ ትሰሙታላችሁ። ወይዘሮ አዳነች አቤቤ በመንግስት ላይ ቅሬታ ያላቸውን የአዲስ አበባ ነጋዴዎችን የፖለቲካ ፍላጎትና እንቅስቃሴ የሚገመግም ኮሚቴ ማዋቀራቸው ተሰማ። የቅሬታ መፍቻ የሚል ስያሜ ያለው ኮሚቴው ዋና ዓላማው መንግስት ላይ ምሬትና ቅሬታ ያላቸውን ሰዎች እየለየ ለደህንነት መስሪያ ቤቱ መረጃ መስጠት ነው ተብሏል። ባለሀብቶች ላይም እርምጃ በስውር እንደሚወሰድ ነው የተነገረው። ዝርዝሩን ትሰሙታላችሁ። ክቡራትና ክቡራን እነዚህን ያደመጣችኋቸውን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች ይዘናል። እስከ መጨረሻው ተከታተሉን። ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍሰው መወሰዳቸው ታወቀ። በቅርብ ወራት በበርካታ ከተሞች ውስጥ ወጣቶች ከየመንገዱና ከስራ ቦታ እየታፈሱ ለስልጠና ወደ ካምፖች እየገቡ እንደሆነ በተደጋጋሚ ያወጣናቸው መረጃዎች ጠቁመዋል። አሁን ከወደ ወልዲያ የደረሰን መረጃ እንደሚጠቁመው በርካታ የአብነት ተማሪዎች ባሳለፍነው ሳምንት ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍሰው ተወስደዋል። ስልካቸውን ከተቀሙ በኋላ ባሳለፍነው ሳምንት በሚሊሻዎች የተወሰዱት የአብነት ተማሪዎቹ በወልዲያ ከተማ የሚገኘው የቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ቤተ ክርስቲያንና የሌሎች ቤተ ክርስቲያናት ተማሪዎች መሆናቸው ታውቋል። ቤተ ክርስቲያኒቱ ተማሪዎቹ እንዲለቀቁ በደብዳቤ ብትጠይቅም እስካሁን ምላሽ አልተገኘም። አፍነው የወሰዱት የሚሊሻ አባላቱ በወሰዱት በእያንዳንዱ ተማሪ 7000 ብር እየጠየቁ ይገኛሉ በማለት አንድ ስሜ አይጠቀስ ያሉና ጉዳዩን በቅርበት የሚያውቁ ምንጫችን ጠቁመዋል። ሚዲያችን የደረሰው ተጨማሪ መረጃ እንደሚያሳየው ታግተው የተወሰዱት ተማሪዎች ከቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ደብር 3፣ ከፒያሳ መንበረ ንግሥት ቅድስት ኪዳነ ምሕረት ደብር 5፣ ከተማ ውስጥ በሚገኙ ሌሎች ደብር የሚማሩ 15 ናቸው። በአጠቃላይ ከ23 በላይ ተማሪዎች ተወስደዋል። አሁን ላይ በከተማ ውስጥ በሚገኝ አንድ ቀበሌ ውስጥ ታስረው እንደሚገኙ ከቤተ ክርስቲያን አካባቢ ሰምተናል በማለት ሌላኛው የከተማው ኗሪ ተናግረዋል። ባሳለፍነው ሐሙስ ከተያዙት ተማሪዎች መካከል አንደኛው አርብ ለማምለጥ ሲሞክር ከሚሊሻ በተተኮሰበት ጥይት ተመቶ ከፒያሳ ወደ ቲንፋዝ በሚወስደው መንገድ ላይ ሕይወቱ ማለፉ ታውቋል። ተማሪዎቹ ወዴት ይሄዱ? ገጠር ቤተሰብ ጋር ሲሆኑ ፋኖ ይወስዳቸዋል፣ ከተማ ሲሆኑ ሚሊሻ ይወስዳቸዋል። ፖሊሶች ሲጠየቁ እኛ የለንበትም የምናውቀው ነገር የለም ይላሉ በማለት ምንጫችን ተናግረዋል። በሌላ በኩል አዲስ አበባ ከተማ ውስጥ የሚኖሩ ኤርትራውያን ስደተኞች ታፍሰው ከተወሰዱ በኋላ ነፃ ለመሆን እስከ $1000 እየተጠየቁ መሆኑን ሚዲያችን ከተያዥ ቤተሰቦች ሰምቷል። ከአሁን ቀደም ወጣቶቹን የደህንነት ስጋት ነው አጣርተን እንለቃለን ብለው ይለቋቸው ነበር። አሁን ግን እስከ $1000 እየተጠየቅን ነው። ገቢው ለማን ነው? ምክንያቱስ ምንድነው? ፖሊስ ጣቢያዎች በገንዘብ ሊቀጡ ይችላሉ ወይ? የሚቀጡትስ በዜግነታቸው ነው ወይ? በማለት ጥያቄ ያቀርባሉ። በተመሳሳይ በአዲስ አበባ በአዲሱ ሸገር ሲቲ ፉሪና ኬንቴሪ አካባቢ ወጣቶች እየተያዙ የቀድሞ ፍጹም በላይ ሆቴልና ወጣቶች ማዕከል ውስጥ እየታሰሩ መሆኑ ታውቋል። ብዙዎች ከክፍለ ሀገር ስራ ፍለጋ የመጡ መሆናቸው የተነገረ ሲሆን ቤተሰብ ለማስለቀቅ ከ30,000 ብር እስከ 50,000 ብር እየተጠየቀ መሆኑንም ሰምተናል። በሌላ በኩል ክልሉ ከቁጥጥር ወጥቷል ሲል የእንግሊዙ የሚዲያ ተቋም ዘገበ። ዘጋርዲያን ፋኖና የመንግስት ኃይሎች በክልሉ ያሉበትን ቁመና የአማራ ክልል ቀውስን ተንትኗል። ኢትዮጵያን እየሰነጣጠቀ ያለው ሌላኛው ጦርነት የሚለው የጋዜጣው ሀተታ በቦታው በመገኘት ያጠናቀረው ሲሆን
ኢትዮጵያ ውስጥ ከጦርነት ወደ ሌላ ጦርነት መሸጋገር እየተለመደ ያለ ጉዳይ ስለመሆኑ ያነሳል። እንደ አውደ ውጊያው ስፋትና የጥፋቱ መጠን ሰፊ ሽፋን ሳይሰጠው የቆየው የአማራ ክልሉ ቀውስ ከቅርብ ጊዜ ወዲህ ግን በጥቂቱም ቢሆን የኢትዮጵያ ወቅታዊ ሁኔታን ለዓለም የማሳያ ምክንያት ሆኖ በእነዚሁ የዓለም አቀፍ መገናኛ ብዙሃን በኩል እየቀረበ ነው። ዘጋርዲያን ከቀድሞ የአማራ ልዩ ኃይል አባላት ጭምር የተወጣጡ ታጣቂዎችን ያካተተው ፋኖ በክልሉ ትልቅ ቦታን ተቆጣጥሮ ይገኛል ሲል ይገልጻል። የአብይ አህመድ መንግስትም ያጋጠሙትን የሽምቅ ተዋጊዎችን ትግል ለመግታት የሚፈጽማቸው የወንጀል አይነቶች መበራከታቸውን ያብራራል። እገታ፣ ጾታዊ ጥቃት፣ ጅምላ ግድያና የመሳሰሉ ተግባራት በሰላማዊ ነዋሪዎች ላይ በመንግስት ኃይሎች መፈጸማቸውንም ያነሳል። አሁን አማራ ክልል ያለበት ሁኔታ ከቁጥጥር ውጭ የሆነ ነው። ከ2 ሚሊዮን በላይ ህዝብም አጣዳፊ ሰብአዊ ድጋፍን የሚሻ ነው ብለዋል። የአማራ ህዝብ በተለይም በቅርብ ዓመታት በተለያዩ ስፍራዎች የተፈጸሙ ጭፍጨፋዎች ሰለባ ሆኗል የሚለው ጋዜጣው አሁን ደግሞ በክልሉ ውስጥ ግድያ ዕለታዊ ሆኗል የሚለውን አንስቶ ለሁለት የተከፈለ ሆኗል። ከፊሉ የፌዴራል ኃይሎች ከፊሉ በፋኖ ቁጥጥር ስር የሚገኝ በማለት ነው ያሰፍረው። የፋኖ ኃይሎች ቁጥጥር ያለባቸው አካባቢዎች ላይ በመንቀሳቀስ ተመልክቶ የፎቶ ማስረጃዎችንም ሰንዶ ዘገባውን ያሰራጨው ዘጋርዲያን ከፋኖ ኃይሎች በኩል ያላቸውን ፍላጎት መጠየቁንም አስረድቷል። ፋኖ በአማራ ክልል ሙሉ ቁጥጥር መውሰድና የአብይ አህመድ መንግስትን መገርሰስ እቅድ ያለው ኃይል ነው በማለትም አክሏል። የፋኖ ኃይሎችን የስልጠና መርሃ ግብር ተመልክቶ ወደ እነዚህ ታጣቂዎች ለመቀላቀል ዋና ዋና ምክንያት ያላቸውንም ያስቀምጣል። ጭቆናና አፈና፣ የብልጽግናው መንግስት ጥላቻን በቀዳሚነት አንስቶ በሌላ በኩል በጦርነትና በልማት እጦት የደቀቀ ክልል ውስጥ ወጣቶች ሌላ አማራጭ ማጣታቸው ለመቀላቀላቸው ምክንያት ሆኗልም ብሏል። አንዲት የፋኖ አባልን የጠየቀው ጋዜጣው እንዴት እንደተቀላቀለችም አንስቶላታል። አሁን ካለሁበት 30 ኪሎ ሜትር ርቀት አካባቢ ነበር የምኖረው። አንድ ቀን ጓደኛዬን የመንግስት ወታደሮች አፍነው ወሰዷት። ከዛም ደፈሯት። በመጨረሻም መንገድ ላይ ጣሏት። በዛች ቅጽበት መዋጋት እንዳለብኝ ወሰንኩ የሚል ምላሽም ሰጥታለች። የአብይ አህመድ መንግስት በክልሉ ድሮን በመጠቀም ጭምር የሚፈጽማቸው ግድያዎችና ጾታዊ ጥቃቶች፣ እስራቶችና በደሎች መንግስትን የሚጠሉ ወጣቶች መሰባሰቢያ ምክንያት እንደሆነም በማከል ጋዜጣው አስፍሯል። በሌላ መረጃ ወይዘሮ አዳነች አቤቤ በመንግስት ላይ ቅሬታ ያላቸውን የአዲስ አበባ ነጋዴዎችን የፖለቲካ ፍላጎትና እንቅስቃሴ የሚገመግም ኮሚቴ ማዋቀራቸው ተሰማ። የቅሬታ መፍቻ የሚል ስያሜ ያለው ኮሚቴው ዋና ዓላማው መንግስት ላይ ምሬትና ቅሬታ ያላቸው ሰዎችን እየለየ ለደህንነት መስሪያ ቤቱ መረጃ የሚሰጥ መሆኑ ታውቋል። አገዛዙ በአዲስ አበባ በተለይም መርካቶ አካባቢ በሚገኙ ነጋዴዎች ላይ ባሰማራቸው የገቢዎች ሰራተኞች አማካኝነት ገንዘብ በግብርና በጉቦ በየቀኑ እየተቀበለ እንደሆነ ይህም ነጋዴዎችን ስለማማረሩ መዘገባችን ይታወቃል። ነጋዴዎቹ እንደሚሉት ከሆነ የመንግስት ተቀጣሪና መልእክተኛ ሆነው በገበያ ማዕከሉ ሲከታተሉ የሚውሉ ሰራተኞች መታወቂያና መለያ ጋውን ለብሰው በየሱቁ ደጃፍ ላይ የሚሰየሙ ናቸው። በዚህም ነጋዴዎችን ያለደረሰኝ ስትሸጥ አይቻለው፣ ከምትታሰር ጉቦ ክፈለኝ ከማለት ጀምሮ በግምት በሚያስከፍሉት ግብር ላይ ቅናሽ እንዲደረግላችሁ ሚሊዮኖችን ለግል ክፈሉን እስከ ማለት ድረስ በድብቅና በተዘዋዋሪ ሳይሆን በግልጽና በቀጥታ ክፈሉን እያሉ እንደሚናገሩ የመርካቶ ነጋዴዎች ለጣቢያችን ተናግረዋል። በሌላ መረጃ ህወሓት የፌዴራል መንግስቱ የትግራይን የሰላም ጥሪ ችላ በማለት የጥፋት ፕሮጀክቱን ቀጥሏል ሲል አዲስ ባስተላለፈው መልእክት ከሷል። ህወሓት ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር እየሰራና ከሃዲ ካለው ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየሰራ ይገኛል በማለት ወቅሷል። ሆኖም የጥፋት ኃይሎች እቅድ የትግራይን ህዝብና ስትራቴጂካዊ አቅሞች በማንቀሳቀስ እንደሚከሽፍ ምንም ጥርጥር እንደሌለው ህወሓት ገልጧል። ህወሓት በትግራይ ህዝብ ላይ የታወጀው የዘር ማጥፋት ዘመቻ ከፕሪቶሪያው የግጭት ማቆም ስምምነት በኋላም እንደቀጠለ ይገኛል ብለዋል።
በሌላ በኩል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት በኢትዮጵያ መንግስት ጥያቄ ለጤና ሚኒስቴር ለማርበርግ ቫይረስ በሽታ ተጨማሪ የምርመራ መሳሪያዎችንና ለጤና ባለሙያዎች መከላከያ ቁሳቁሶችን መላኩን በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ዶክተር ቴዎድሮስ ድርጅቱ የጤና ባለሙያዎች በደቡብ ኢትዮጵያ በበሽታው ከተያዙ ሰዎች ጋር ንክኪ ያላቸውን ሰዎች ተከታትለው ማግኘት እንዲችሉ ድጋፍ የሚሰጡ ተጨማሪ ባለሙያዎች ማሰማራቱንም ገልጸዋል። ዶክተር ቴዎድሮስ ባለፈው ቅዳሜና እሁድ ከዓለም ጤና ድርጅት የአጣዳፊ ምላሽ አሰጣጥ ስልጠና የወሰዱ ባለሙያዎችን ጨምሮ 2 ቡድኖች ወደ ሐዋሳና ጅንካ ተሰማርተዋል ብለዋል። የዓለም ጤና ድርጅት ኢትዮጵያ ወረርሽኙን በቁጥጥር ስር እስክታውል ድረስ ድጋፍ ማድረግ እንደሚቀጥልም ዶክተር ቴዎድሮስ አረጋግጠዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።